ሰላም እንዴት ናችሁ ቤተሰቦች? ሰላም ናችሁ? ሄይ መቼም ያለ እግዚአብሔር ፈቃድ መኖርና ማኗኗር አይቻልም እና መጻፍና ማጻፍ ማንበብና ማስነበብ መማርና ማስተማር መስራትና ማሰራት ሀብታም መሆንና ደሃ መሆን ያለ እግዚአብሔር ፈቃድ አይቻልም። ያለ እግዚአብሔር ፈቃድ ቤተሰብ ማንም የመረጠ ሰው የለም። ቤተሰብ ሚስት ነው መምረጥ የሚቻለው እንጂ ቤተሰብን ወላጅን የመረጠ ሰው የለም። ስለዚህ እግዚአብሔር ቢፈቅድ እኛም የጀመርነውን ስነ ጽሁፍ ማንበብ እንቀጥላለን። ተከብሮ ማስከበርና ታውቆ ማሳወቅ የሚል በጣም የሚገርም ርዕስ ነው ዛሬ የማነብላችሁ። ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መስፋፋት ሂደትም ከዜሮ ክፍል ከተጀመረበት ከዳግማዊ ምኒልክ የመጀመሪያው የትምህርት ቤት ዘመናዊ ትምህርት ቤት አከፋፈት ጀምሮ እስከ 1966 እሳቸው እስከተሳተፉበት ድረስ ዶክተር አክሊሉ ሀብቴ አሁን በአሁኑ ሰዓት ዋሽንግተን ዲሲ ነው የሚኖሩ 96 ዓመታቸው ነው። እድለኛ ሆኜ የተወሰኑ ቀኖች አይቻቸዋለሁ። እንደነገርኳችሁ ተገናኝተን ያወራናቸውም ወሬዎች አሉ፣ የተሳተፍኩባቸውም አጋጣሚዎች አሉ። ልጃቸው ወዳጄ ነው። እንደ አጋጣሚ ሆኖ ከሱ ጋር የተሻለ ጊዜ ከሳቸው ይልቅ አጥፍተናል። ቤቱም በተለያየ ጭውቶች የካምብሪጅ ነው የምን ኢኮኖሚክስ ሸገር መዓዛ ላይ ኢንተርቪው አላቸው። ዶክተር አክሊሉ ሀብቴ አንጋፋ ናቸው። የአዲስ አበባ ዩኒቨርሲቲ ግዙፍ ፕሬዚዳንት ናቸው። ግዙፍ ያደረጋቸው ምንድን ነው? በፒኤችዲ ደረጃ የዩኒቨርሲቲው ፕሬዚዳንት ሲሆኑ የመጀመሪያው ናቸው። ከሳቸው በፊት ልጅ ካሳ ወልደ ማርያም የሚባሉት ማስተርሳቸውን አሜሪካ የጨረሱት ናቸው። ከፈረንጆቹ ቀጥሎ ፕሬዚዳንት የሆኑት ማለት ነው። ከሳቸው በኋላ ቀጥታ ፕሬዚዳንት የሆኑትና በዩኒቨርሲቲ ታሪክ መቼም የማይረሳ ስራ የሰሩት ፕሮፌሰር መስፍን ወልደ ማርያም፣ ፕሮፌሰር ጌታቸው ኃይሌ በህይወት ያሉትም ያረፉትም በጽሁፎቻቸውም በንግግሮቻቸውም የሚመሰክሩላቸው ሸገር መዓዛ ላይ ኢንተርቪው አድርገዋል። ብትሰሙት በጣም ጥሩ ነገር ታገኙበታላችሁ። እሳቸው ሲናገሩ ብዙ ልጆቼ ቁም ነገር ላይ ደርሰዋል። ይሄ የኔ ማገኘው ወዳጄ የሚሉት ከሙላቱ አስታጥቄ ጋር ፒያኒስት ሆኖ ለቴዲ አፍሮም አንዳንድ ነገሮች አብሮ ቱር ያደርጋል። ከቴዲ አፍሮም ጋር ነበረ። አሁን ያለበትን ሁኔታ አላቅም። አፍሪካ ጃዝ ቪሌጅ ጊዮን ሆቴልም ላይ ያቀርባል። ቴዎድሮስ አክሊሉ ሀብቴ እሱ ብቻ ነው የፒኤችዲ ትምህርቱን ጥሎ ወደ ሙዚቃ ያዘነበለው ይላሉ። ኦልሞስት ጨርሷል። ኢኮኖሚክስ ብዙ ውስብስብና ደስ የማይል ነገር አለው ብሎ እንደወጣ ነው የተናገረው። እሳቸውም ሸገር መዓዛ ላይ የመሰከሩለት ማለት ነው። እኚህ በ90 ዓመታቸው የጻፉት መጽሐፍ ነው የምናነባው። በጣም ትልቅ ቁም ነገር አለው። ዛሬ የተለየ ነገር የምታገኙት ምንድነው? ሰው ተከብሮ እንዴት ሀገር እንደሚያስከብር ተከብሮ ህዝብን እንዴት እንደሚያስከብር የሚያሳይ ነው። ቀዳማዊ ኃይለ ሥላሴ በየትኛው ኮሌጅ በየትኛው ዩኒቨርሲቲ እንደተማሩ በእርግጥ የማውቀው ነገር እስካሁን የለም። ነገር ግን እንዴት ተከብረው እንዳስከበሩን እናያለን። እኔ ይህን መጽሐፍ ከዚህ በፊት አላነበብኩትም። የተወሰነ ገጽ አይቼ ነበር ያቆምኩት። አሁንም የማነብላችሁ ዛሬ ለእናንተ ስል ነው። አብረን የምናነበው አዲስ ነገር ነው። በጣም ጥሩ ነገር እንደምናገኝበት ተስፋ አድርጋለሁ። የሆነች ስራ እየሰራሁኝ ትንሽዬ አንድ ገጽ ለማየት ሞክሬ ነበረ። በጣም ያምራል። እስቲ አብረን ለምን አንከታተለው? ተከብሮ ማስከበርና ታውቆ ማሳወቅ የሚለው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አከፋፈትንና በቻርተሩ ዩኒቨርሲቲ ሲከፈት ምን ይመስል እንደነበረ ዘርዘር ባለ ሁኔታ የኃይለ ሥላሴን ሚና እና በዓለም ላይ የነበራቸውን ተቀባይነትና ተሰሚነት ነው። ብታደምጡት ጥሩ ቁም ነገር ታገኙበታላችሁ ብዬ ተስፋ አደርጋለሁ። መልካም ቆይታ አብረን ይኖረናል። የረጅሙን የታሪክ አመለካከት ለወደፊቱ በመተው እስከ ዛሬ በተመለከትነውና ባነበብነው እስከ ዕለተ ዕረፍታቸው ባደረጉት ሥራ አፄ ኃይለ ሥላሴ ዓለም አቀፍ ከበሬታና እውቅና አሁኑኑ አግኝተዋል ይላሉ። ማለት ሳያርፉ አግኝተዋል። የእውቅናውን መስፈርት ስንመለከት ከወጣትነታቸው ዕድሜ ጀምሮ በረጅሙ የአገልግሎት ዘመናቸው የሰሩትን ሥራዎች በመመዘን ነው። ቀደም ሲል የሕዝብን ኑሮና ችግር በማየት የሚቋቋሙትን የልማት አውታሮች ትምህርት ቤቶችን ጨምሮ የኢትዮጵያን ጠቅላይ ግዛቶች በሙሉ ደጋግሞ በመጎብኘት ያስተዳድሩ እንደነበር ጠቁመናል። በእርግጥ የውጭ ሀገር ጸሐፊዎች የጻፏቸውን አንዳንድ ኢትዮጵያውያን እየጠቀሱ በልዩ ልዩ መልክ እንደ ዳዊትና እንደ ውዳሴ ማርያም እየደጋገሙ ያልሆነ ነገር ሲሉ ይሰማሉ። ከነዚህ መካከል
ኢትዮጵያን ከአውሮፓው ሕዝብ ግንኙነት ተቋርጣ መቆየትን እንደ ትልቅ ድክመት በመቁጠር ጊበንስ የጻፈውን እንደ ማስረጃ ያቀርባሉ። ይህ ጊበን የሚባለው ከዚህ በፊት አንድ ገጽ ላይ ስለተጠቀሰ ነው። ብጠቅስላችሁ ደስ ይለኛል። በነገራችን ላይ ትጠቀሙበታላችሁ። የሆነ አዲስ ቁም ነገር አለው፣ በተለይ ላላነበባችሁት። ምንድን ነው ጊበን የሚለው? ከክሎዝድ ዶር ፖሊሲ የሚባለው ዝግ የውጭ ግንኙነት ከተከተለው ከአጼ ፋሲል ጀምሮ እስከ ዘመነ መሳፍንት ድረስ ኢትዮጵያ ራሷን ከዓለም አግልላ ዓለምም አግልሎ አትኖር ነበር። በዚህም ኋላ ቀርና ችግር የበዛባት መከራ ያጎሳቆላት ደሃ ሀገር ሆና ተገኘች እንጂ ታላቅ ሀገር ነበረች። ስለዚህ ክሎዝዶር ፖሊሲ እጅግ ጎድቷታል ብሎ ያምናል። የዚህ መጽሐፍ ደራሲ ደግሞ በተቃራኒው ያምናሉ። ዝግ ፖሊሲ ከአጼ ፋሲል ጀምሮ ባንከተል ኖሮ አድዋን አናሸንፍም የሚል መከራከሪያ ያቀርባሉ። እንዴት የሚለውን ካነበብኩት ነው የምነግራችሁ። ምንድነው ያሉት? ከአጼ ፋሲል በኋላ በግራኝ አህመድም ሆነ በጀስዊቶች በሚሽነሪ በሱሱኒዮስ ላይ በተደረገው የካቶሊኮች ደባ ሀገሪቷ ደቃ ነበረ። ከዮዲት ጉዲት በኋላ የኦሮሞ ሚግሬሽን የሚባለው ብዙ ጊዜ በግልጽ ትምህርቱን የማንሰማው ግን የተለያየ ነገር አገሪቷን ፍርክስክስ ያደረጋት ነገሮች ነበሩ እና በተደጋጋሚ ድቀት አግኝቷት ስለነበረ ካቶሊኮች ሴራ፣ የግራኝ አህመድ ወረራ፣ በኦሮሞ ሚግሬሽን የሚባለው ግን በግልጽ ምን እንደሆነ በትክክል አሁንም እየተነገረን ያልሆነው ግን አገራችን እርስ በርስ የሆነ የመጠፋፋት ነገር የተፈጠረበት ዘመን ነበር። በዛ ውስጥ ብዙ ውድመቶች ተፈጥረዋል። ያ ነገር የፈረንጅ እጅ ገብቶበት ቀጥሎ ቢሆን ኖሮ ኢትዮጵያ ፍርክስክሷ ይጠፋል ይላሉ የዚህ መጽሐፍ ደራሲ። ይልቅስ ፈረንጆችን ያባረሩት ከአጼ ፋሲል በኋላ ያሉ ነገስታት እርስ በርስ ለመጋባት፣ ለመተዋወቅ፣ ባህል ለባህል ለመወራረስ ጊዜ አግኝተዋል። በ100 በ200 በ300 ዓመታት ያህል እጅግ ረጅም የሆነ የትውውቅ ጊዜ አዳብረዋል። ኦሮሞ ከአማራ፣ አማራ ከትግሬ፣ ትግሬ ከጉራጌ፣ ጉራጌ ከወላይታ፣ ወላይታው ከሐረሪ፣ ሐረሪ ከጋሞ፣ ከቤኒሻንጉል፣ ከአፋር፣ ከጅማ፣ ከወለጋው ጋር የተለየ ከሸዋ ህዝብ ጋር መቀራረብ ተፈጥሯል። ይሄ መቀራረብ የአውሮፓ ቀኝ ገዢዎች አውሮፓ ላይ የወሰኑትን ውሳኔ አፍሪካ ላይ እንደፈለጉ ሲተገብሩት ኢትዮጵያ ላይ ግን መተግበር እንዳይችሉ አድርጓቸዋል። ለምን? ኢትዮጵያውያን ከነጭ እጅ ውጪ እርስ በርስ እየተዋወቁና እየተግባቡ ጠበቋቸው። ስለዚህ ነጮች ሲመጡ ውስጥ ገብተው የሚከፋፍሉበት መንገድ የላቸውም። ስለዚህ በጣም ዝነኛውና ታዋቂው ሁላችሁም የምታውቁት እኔ በጥቂቱ የሰማሁት የኢትዮጵያ ህዝብ እስከ ዛሬ አላስቀየምከኝም፣ እኔም ያስቀየምኩ አይመስለኝም። አሁን ግን ሚስትህን፣ ልጅህን፣ አገርህን እና ቤተሰብህን፣ ሃይማኖትህን የሚያስለውጥ ክፉ ጠላት መጥቶብሃል። ልዋጋው ነኝ። እስከ ጥቅምት እኩሌታ ወረኢሉ ከተህ ተገኘኝ። ወስልተህ የቀረህ እንደው ግን ማርያምን አቅም እያለህና ጉልበት እያለህ ሳትረዳኝ የቀረህ እንደሆነ ስመለስ አልምርህም ብለውታል። ይህ እጅግ በጣም የሚገርም የአጼ ሚኒሊክ ጥሪ የኢትዮጵያን ህዝብ አንድ አደረገ። አንድ ያደረገው ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ቴሌቪዥን፣ ራዲዮ፣ ጋዜጣ፣ መጽሔት፣ ታዋቂ ሰዎች፣ ኔትወርክ፣ የተሻለ ስልክ፣ የተሻለ ቴክኖሎጂ ስለነበረ አልነበረም። ከአጼ ፋሲል በኋላ ይላሉኝ ደራሲ የ90 ዓመቱ ሰው አሁን 96 ዓመት ይሆናቸው በጻፉበት ሰዓት ላይ በ90 ዓመታቸው እንደ ያሉት ከአጼ ፋሲል በኋላ ኢትዮጵያ ክሎዝድ ዶር ባትከተል ኖሮ መሪዎቿን የሚሰማ ህዝብ አይፈጠርም ነበር። ስለዚህ ነገስታቱ በሰሩት ስርዓት እርስ በርስ ህዝቡ እንዲግባባና እንዲፋቀር አድርገውታል። ዳግማዊ አጼ ሚኒሊክም የደረሱት ቆንጆ ሰዓት ላይ ነው። እርሳቸውም ጥሩ መሪ ስለነበሩ ወረኢሉ ተከተል አገኘህ ሲሉ ያለምንም ማስጠንቀቂያ ተገኝቷል። ወዳጅ እኔ በጣም አንዳንድ ጊዜ የሚገርሙኝ ንግግሮች አሉ። የአጼ ኃይለ ሥላሴ አባትም ለተክለ ሐዋርያት ተክለ ማርያም ወይም ራሳቸው ራስ መኮንን ያሏቸው ምንድነው
አድዋ ደርሼ ስመለስ የሀገሩን ውስጥ ትምህርት ተምረ ስለጨረስክ ውጭ ሀገር እልክሃለሁ አሉት። አሁንም እዚህ ጋር ዳግሜ የአጼ ምኒልክ ያሉት ምንድነው? ወስለተህ የጠበከኝ እንደሆነ ከአድዋ ስመለስ ማርያምህን አልምረህም ነው ያሉት። እኔ ሁለቱ ነገሮች ድንቅ ይሉኛል። ምክንያቱም ድንቅ የሚሉኝ እንዴ ጸበል ሊጠጡ ነው እንዴ ደርሰው ደርሼ ስመለስ የሚሉት? ሊዋጉ እኮ ነው የሚሄዱት። በውጊያ ውስጥ ደግሞ መሞት፣ መገደል፣ መማረክ፣ መሸነፍ እኮ አለ። ምን አይነት ልበ ሙሉ ኢትዮጵያውያን ነበሩ መሪዎቻችን! ምን አይነት ጀግኖች ናቸው! ምን አይነት በጣም የሚገርም የአንበሳ ጸባይ ያላቸው፣ ማሸነፍን እንጂ መሸነፍ በውስጣቸው የሌለ ሰዎች ናቸው። ይሄ ሰብዕና አሁን አለ? እኔ አዝናለሁ። ብዙ እኔ ጋር የለም። በሄድንበት ሁሉ ማሸነፍ አለ። ዛሬ ይልቅ ተገላቢጦሹም ብዙዎቻችን ጋር ይታያል። በእያንዳንዷ ነገር ነጥብጣዮች ነን ብዙዎቻችን። በተለይ ክርስቲያኖች፣ በተለይ ኢትዮጵያውያን፣ በተለይ ኦርቶዶክሶችማ በስማም ነጥብ እንደጣሉ ብዙ ጊዜ እንደምታዘበው። ኢትዮጵያ ደግሞ ነጥብ ለምንድን ነው የምትጥለው? የአንበሳ ልብ ከየት ጠፋ? አንበሳ ዘእምነገደ ይሁዳ የሚለው ንጉሥ ብቻ ነው እንዴ? አንተን አንበሳ፣ አንቺን አንበሳ፣ እኔን አንበሳ እንዳንሆን የከለከለን ማለት ነው። የነገስታቶቻችን ታሪክ ይሄን ነው የሚያሳየው። አድዋ ጸበል ጠጥተው የሚመጡ ይመስል ማርያምን ከአድዋ ስመለስ ወስልተ የቀረህ እንደሆነ አልምርህም ይላሉ ዳግማዊ አፄ ምኒልክ። ራስ ምሁንን ደግሞ ለተክለሐዋርያት ራሳቸው የጻፉልን ነው ነግራችሁ። ምንድን ነው ያሉት? አድዋ ደርሼ ስመለስ ውጭ ልካለሁ አሉት። ሲመለሱ ሩሲያ ላኩት። በጣም አይገርምም? አይደንቅም? እኔ ይደንቀኛል። የሚደንቀኝ ነገር ምክንያቱም እንዴ እሞታለሁ ብለው ማያስቡ ሰዎች ናቸው። አንበሳ ናቸው። በቃ ማሸነፍን እንጂ መሸነፍን አይወዱም። ኢትዮጵያም ይሄ ሰብዕና ምክንያቱም አንዳንዴ ነቢየ እግዚአብሔር ቅዱስ ኤርምያስ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ሊቀይር ዘንድ ይቻለዋልን የሚለው ነገር አንዱ መልካችን አንበሳነት፣ ጀግንነት፣ ታላቅነት፣ ክብር፣ ዝና፣ ኃይል ይመስለኛል። ይህን ደግሞ መልሰን ልናገኘው ይገባል ብዬ አስባለሁ። ይህንን ለምን ጠቀስኩኝ? ይህን ስነ ልቦና የገነባላቸው ከአጼ ፋሲል በኋላ ክሎዝድ ዶር ፖሊሲ ፈረንጆችን ሳያስገቡ ሩሲያ፣ ቻይናን፣ ፈረንሳይን፣ እንግሊዝን፣ አሜሪካን፣ ጣሊያንን፣ ጀርመንን ከሀገር ውስጥ አባረው ፖርቹጋልን የፈለጉትን ሰው ብቻ እየተገናኙ ግብፅ ላይ፣ አረብ ሀገር ላይ፣ አፍሪካ ውስጥ የራሳቸውን አምባሳደር እየላኩ ወደ ኢትዮጵያ የሚመጣውን ከጅቡቲ ከሶማሌ ማንም አልፎ እንዳይገባ ከልክለው ነበረ። በተለይ እነ ጋዜጠኛ ጥበቡ በለጠ ሲናገሩ ሰማለው። በተለያዩ ዝግጅቶች ላይ ከልክለው ነበረ። ስለዚህ የውጭ ፖሊሲያቸው ዘግተዋል። ለምን? በከፈቱላቸው ቁጥር ቱርኮች ከግራኝ አህመድ ጋር ሆነው ኢትዮጵያን ለማስለም ያን ሁሉ መከራ ግራ አበሉን። በር ሲበረገድላቸው ካቶሊኮች ገብተው ንጉሱን ካቶሊክ ካልሆንክ ኦርቶዶክስ ቤተክርስቲያን የካቶሊክ ቸርች ካልሆነች ቄሱና ጳጳሱ እንደገና በካቶሊክ ካልተጠመቀ ኦርቶዶክሳውያን ደግሞ እንደገና ካልተጠመቁ አሉ። 8000 ሰው አስፈጁ የካቶሊክ መልእክተኞች። እና በየጊዜው የመጡት ሰዎች ሰላም አልሰጡንም። ቅባትና ጸጋ የሚባል ሃይማኖት ፈጠሩልን። የብሔር ነገርን አጡዘው ይኸው እናየዋለን። ኢትዮጵያውያን አይደሉም ብሔርን የመሰረቱት። እግዚአብሔር የሰጠንን ጸጋ አንበሳነታችንን ትተን እንዴት ነው ወደ ብሔር መርመጥመጥ ውስጥ የምንገባው? ወደ ታችን ማዝቅ አንልም። ስለዚህ ይሄንን ጊበን የጻፈውን ኢትዮጵያ ራሷን በመዝጋቷ ተጎድታለች የሚለው የአድዋ ድል ያገኘንበትን ድል እኚህ ዶክተር አክሊሉ ሀብቴ ይቃወሙታል። እሱን ክፍት በርግዳለት ቢሆን ኖሮ በአድዋ ድል እንደፈለግን በተሸነፍን ነበረ፣ ዱቄት ባደረጉን ነበረ። ዛሬ እንቁላል ቀቃይ እንሆን ነበረ። ተላላኪና ዘበኛ ጥበቃና ጽዳት ነው የምንሆነው። በእርግጥ አሁን ነገሮች እየከፉ ወደዛ ምን ሄደ ነገር ይመስላል። እርስ በርስ እየተላላንና እየተነካከን ግን እግዚአብሔር በአጭር የሚመልሰው ይመስለኛል። በዛው ልክ ደግሞ ልብ ያላቸው ኢትዮጵያውያንም የጠፉ አይመስለኝም። እና ልብ ያለን ኢትዮጵያውያን እንደዚህ አንበሳ ልብ እያገኘን በመጣን ቁጥር እንደዚህ አይነት ጽሁፍ የምናነበውም ያንን ለማዳበር እና ለመመለስ ይመስለኛል። እና ያንን ባገኘን ቁጥር ምንድን ነው ስንዘጋ ይጠቅመናል፣ ስንከፍትም ይጠቅመናል የሚል ውስጣዊ አመለካከት ሊኖረን ይገባል። ፈረንጅ የነገረንን በመዝጋት ተጎድተሃል፣ በመክፈት ተጠቅመሃል ሊልህ አይገባም። አንተን የቤትህን በር ልትከፍት ልትዘጋ የሚገባ
ራስ በራስ መወሰን ማሰብ ትችላለህ። እግዚአብሔር በመልኩ በአርአያው በምሳሌ ፈጠረን። ኢትዮጵያዊ ነህ ሲባል ከነሙሉ ክብሩ ነው። ኢትዮጵያዊነት አለ፣ ነፃነት አለ፣ ክብር አለ። የማንም ባሪያ የማንም አሽከር ሆነህ አታውቅም። ለመሆንም አትገደድም፣ አይገባህምም። ለዚህ ነው እነ ጊበን ተጎድተዋል ሲሉ ዶክተር አክሊሉ ሀብቴ አልስማማም። ይህንን ጽሑፍ ግን ብዙ ኢትዮጵያውያን ምሁራን ይወዱታል። በተለይ ውጭ ሀገር ሄደው የተማሩት እውነት ነው የፈረንጅ አሽከር መሆን አለብን ይላሉ። ይሄንን እኔ እቃወማለሁ ይላሉ። ቀጥሎ በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመነ መንግስት የተደረጉት ንጉሣዊ ጉብኝቶች ቢጤኑ ለጊበን አነጋገር ማርከሻ መድኃኒት አድርጎ መቁጠር ይቻላል። ንጉሠ ነገሥቱ ከ1916 እስከ 1966 ድረስ ለ50 ዓመት ማለት ነው ባለው ዘመን በአምስቱም የዓለም አህጉር ከ70 በላይ ሀገሮችን ጎብኝተዋል። ከነዚህ ውስጥ 35 የሚሆኑትን አንዴ ሲጎበኙ የተቀሩትን ከአንዴ በላይ ጎብኝተዋል። ለምሳሌ ግብፅን፣ ፈረንሳይን፣ ስዊዝን፣ ዩጎዝላቪያን እስከ 10 ጊዜ ሲጎበኙ እንግሊዝን፣ አሜሪካንን፣ ሱዳንንና ጀርመንን ከ5 በላይ ጎብኝተዋል። 20 የሚሆኑ የአፍሪካ ሀገሮችን፣ 7 የሚሆኑ የመካከለኛ ምስራቅንና በእስያም 8 ሀገሮችን ጎብኝተዋል። በተራቸውም ደግሞ ወደ 65 የሚሆኑ የልዩ ልዩ ሀገር መሪዎችን የክብር እንግዶች በመሆን ኢትዮጵያን አስጎብኝተዋል በሳቸው ዘመን። በእነዚህም አጋጣሚዎች የኢትዮጵያ ታሪክና የሕዝቡ ጀግንነት፣ የንጉሠ ነገሥቱ ዓለም አቀፍ የመሪነት አስተዋጽኦ በየሄዱበት በጋዜጦችና በመጽሔቶች በሬዲዮኖችና በቴሌቪዥኖች ተነግረዋል። ኢትዮጵያን አስተዋውቀዋል። ዛሬ በመሪዎቻችን ይሄ ክብር አለ? ኃይለ ማርያም ደሳለኝ እንደዚህ ይከበር ነበር? መለስ ዜናዊ ትንሽ ይከበር ነበር? መንግስቱ ኃይለ ማርያም ይህን ያህል ይከበር ነበር? የሄደባቸው ሀገሮች ሰፊ ናቸው። መሪ ሆነው ምናልባት ኩባ፣ የተወሰኑ ሀገሮች። አብይ አህመድ ይሄን ያህል ክብር አለው? ጠቅላይ ሚኒስትር አብይ አህመድ አሁን ይህን ያህል በየሄደበት ሀገሮች 70 ያህል ሀገሮች ሄዷል። ከ10 ጊዜ በላይ የጎበኛቸው ሀገሮች አሉ። 65 መሪዎችስ መጥተው ጎብኝተውታል። እንግዲህ እድሜ ካለው ቀሪዎቹን እናያለን። እንዲኖረው ምቀኛ አይደለንም። ቢኖረው ደስ ይለናል። ሀገር ሰላም ትሆንልን፣ ትረጋጋልን፣ በስነ ስርዓት ነገሮች ይንቀሳቀሱ ይመላለሱ እንጂ። ስለዚህ ይሄ ክብር ግን አለው ወይ ነው? መሪያችን ሊኖረው ይገባዋል። እንደዚህ ነበሩ የቀድሞ መሪዎቻችን ይላል ፓስተር ዶክተር ወዳጄነ ማረን። እሱ ኃይለ ሥላሴ ሰቅለውታል ወይም ሚኒሊክ ሰቅለውታል የኢትዮጵያን ከፍታ። እዛ ከፍታ ላይ ኃይለ ሥላሴ መድረስ አለባቸው፣ ሌሎችም መድረስ አለባቸው ብሎ የአድዋ ድል ባህል አከባበር ላይ ብሔራዊ ቲያትር ሲናገር ነበር። ስለዚህ እኛም መሪዎች ብንሆን ወደፊት የሚመጡ መሪዎችም የቀደሙ መሪዎችንም ስንመዝን ከኃይለ ሥላሴ ሊያንሱ አይገባም ማለት ነው። ከ70 በላይ ሀገሮች ጎብኝተዋል። ከ10 ጊዜ በላይ የሄዱባቸው ሀገሮች አሉ። ከ5 ጊዜ በላይ የሄዱባቸው ሀገሮች አሉ። አንዳንድ ጊዜ የሄዱባቸው ደግሞ 35 ሀገሮች አሉ። ስለዚህ ይህን ያህል ብቃት ሊኖረን ይገባል። በዛ ላይ ጋዜጦችና መጽሔቶች፣ ሬዲዮኖችና ቴሌቪዥኖች ለኢትዮጵያ ክብር የሚናገሩ ሊሆን ይገባል። ውርደታችን በኮሪደር ልማት የተፈናቀለ ሕዝብ አለ መባል ይሄ ክብር ነው እንዴ? ክብር አይመስለኝም። ብዙ ብቻ መነገር ያለባቸው ነገሮች አሉ። ያው እርስ በርስ የራሳችን ችግር ስለሆነ እንኳንም ፈረስኩም ባይ ነኝ። እኔ ፈርሼ የተጠቀምኩት ነገር ባይኖርም ማለት ስራዬን አጥቻለሁ፣ ሰራተኛ በትኛለሁ፣ ያለኝን ገንዘብ ጨርሻለሁ። 1 ዓመት ይኸው ስራ ፈትነኝ ያለምንም እንትን ተጠቃሚ ነኝ ማለት አይደለም። ግን መጽናት አለበት። አይመጠነንም። ምን ኖሮ ኑሮ እንደ ኢትዮጵያዊነት አይመጠነንም። የሚመጠነን ኑሮ እኔ ማለት አላየሁትም። የሚመጠነን ለኢትዮጵያ ለክብራችን፣ ለታሪካችን አይመጠነንም። ምን ኖሮ ኑሮ ሊጸዳ ይገባል፣ ሊስተካከል ይገባል። እንዴት የሚለው ላይ ያው የብዙዎቻችን ጥያቄ ስለሆነ መሪዎቻችን ሊታረሙ የሚገባቸው ሊያርሙ የሚገባቸው ነገሮች አሉ። ለምሳሌ እኔን ስራ ማስፈታት ጥቅም ነው እንዴ? 7 ሰራተኛ መበተን ቀልድ ነው? በወር ከ8-10 ሺህ ብር በላይ ለመንግስት ከፍል ነበረ።
በየወሩ ቫት ሳይጨመር ማለት ነው። ይሄንን እኔ ከፋይ እኮ አሁን ግን ለማኝ ሆንኩ እንደማለት እኮ ነው። ምን ሰርቼ ነው የምኖረው? ስለዚህ የኮሪደሩ ለእኔ ጠቅሞኛል ብዬ ሳይሆን መጽዳት ይገባናል፣ መስተካከል ይገባናል። መናቆርና መሻኮት እርስ በርስ የተጠላለፈ በጣም ያስጠላ ለኢትዮጵያዊነት ማይመጥነን ኑሮ ነበር የምንኖረው። መጽዳት አለበት፣ መስተካከል አለበት። ግን ይመጥነናል ወይ? አሁን የምኖረው ከአዲስ አበባ ወጣ ብዬ ነው። የአዲስ አበባ ለእኔ አትመጥነኝም። እኔ ለአዲስ አበባ አልመጥናትም። ኢትዮጵያ ለእኔ አትመጥንም። እኔ ለኢትዮጵያ አልመጥናትም የሚያስብሉ ብዙ ነገሮች አሉ። ስለዚህ የኮሪደር ልማትን ሲያስቡ እኔ እንኳን እንደዚህ የምናገር ከሆነ ፈረንጆች ምንድን ነው የሚናገሩት? አረቦች እንዴት ነው የሚያዩን? በክብር ነው የሚያዩን ወዳጄ። እኔ ይሄ መታሰብ ያለበት ነው። ማለት የማይመጥነን ነገርን አይመጥነንም ማለት መልመድ መጀመር ይጠበቅብናል። የሚመጥነን ደግሞ እንደ አንበሳ ከፍ ብለን፣ ምክንያቱም ተከብሮ ያስከበሩ መሪዎች ነበሩን፣ ተከብረን ደግሞ ማስከበርም ይጠበቅብናል። እኛም ደግሞ በየአቅማችን ማለት ነው ለቤተሰቦቻችን፣ ለወንድም ለእህቶቻችን፣ ለወገኖቻችን ተከብረን ማስከበር ይገባናል ነው መልእክቱ። ሌላው እውቅና ደግሞ የዓለም ዩኒቨርሲቲዎች ለንጉሠ ነገሥቱ የክብር ዶክተርነት ዲግሪ በመስጠት የሰጡት ክብር ነው። የክብር ዶክተርነት ማዕረግ ለማንም አይሰጥም። ልዩ እውቅና በዩኒቨርሲቲው ማህበረሰብ የሚሰጠው በስርዓትና በስምምነት ነው። በ1916 ከ1955 ዓ ም መካከል ከ4 ክፍላተ ዓለማት ወደ 20 የሚጠጉ ከታወቁና ዝነኛ ዩኒቨርሲቲዎች በህግ፣ በፍልስፍና፣ በስነ ጽሁፍ፣ በሳይንስ በመሳሰሉት የዶክተርነት ዲግሪ ተሰጥቷቸዋል። ከ20 በሚጠጉ አብዛኛውን ዲግሪ የተቀበሉት በፈረንጅ በ54 ማለት በአበሻ ላድርገው በ1946 48 በ49 ይቅርታ 46 48 51 52 እና 55 በ1955 ዓመተ ምህረት ሲሆን የመጀመሪያውን የክብር ዲግሪ የተቀበሉት ግን ገና በለጋነት ራስ ተፈሪ በነበሩበት በ1924 ዓመተ ምህረት ከዝነኛው የኬምብሪጅ ዩኒቨርሲቲ ነው። የተሰጡበት ምክንያቶችም የንጉሠ ነገሥቱን አመለካከትና አቋም በሀገራዊና በዓለም አቀፍ ደረጃ የፈጸሟቸውን አስተዋጽኦች መሰረት በማድረግ ነው። ስራ ሰርተዋል። ከነዚህ መካከል ለሀገራቸው ነጻነት የፈጸሙትን ተጋድሎ፣ ለጋራ ጸጥታ ጥበቃ፣ ለኮሌክቲቭ ሴኩሪቲ ያላቸውን የአፍሪካን መሪዎች በማስተባበር የጸና አቋምና ሌሎችንም የሚከተሉትን በመጥቀስ ዩኒቨርሲቲዎቹ አክብረውላቸዋል። ከጠቀሱላቸው መካከል መንፈሶ ሳይሰበር፣ እምነቶ ሳይዛባ፣ ተስፋ ሳይቆርጡ ለትምህርት፣ ለእኩልነት፣ ራስን ለመቻል ላደረጉት ትግልና ጥረት፣ ለጀግንነትና ለሰው ዘር መብት መጠበቅ ምሳሌነትና አርአያ በመሆኑ ህዝቦ በህግ እንዲተዳደር፣ በትምህርት እንዲጎለምስ የመጀመሪያውን ህገ መንግስት ከማጻፍ ጀምሮ ማለታቸው ነው። በህገ መንግስት እንዲመራ በወሰዱት እርምጃ፣ ከሁሉም በላይ ደግሞ በሰብዕነቱ ባንጸባረቁት መንፈሳዊ ጀግንነት፣ በኢጣሊያ ወረራ ሂደት በጄኔቫ ዓለም መንግስታት ማህበር ባደረጉት ታሪካዊ ንግግርና በወሰዱት ቆራጥ አቋም፣ በተለይም መንግስታት እውነትን ባላቀፉ ጊዜ አቤቱታውን ለእግዚአብሔርና ለታሪክ ፍርድ በማቅረብ ተከታትሎ በተከሰተው ለዓለም ህዝብ ያተረፉት ታሪካዊ ትምህርትና ግንዛቤ ወዘተ በማለት በክብር የዲግሪ አሰጣጥ ስነ ስርዓት ላይ በተካሄዱት ንግግሮች የተንጸባረቁ የኢትዮጵያን ጥንታዊ ታሪክ እውቅና መሰረት ያደረጉ የሚያኮሩ ንግግሮች ተካሂደዋል። የማናፍርባቸው መሪ ናቸው። በዓለም አቀፍ ግንኙነታቸው ከዚያ ወደዚህ ማናፍርበት መሪ አግኝተናል ማለት ይቸግራል። ኢትዮጵያንና ኢትዮጵያውያንንም ታውቀው ስላስተዋወቁን፣ ተከብረው ስላስከበሩን፣ በአጭሩ ለሀገራቸው ከዓለም ህዝብ በጎ አመለካከትና ጤናማ ከበሬታ ስላተረፉላት የታፈረ ታሪክ ያላት ሀገር ንጉሥና የዝነኛ መሪ ክብር ሊሰጣቸው የሚገቡ ሆነው ተገኝተዋል። የዋሊደር እንጂ የእውቅናና ከበሬታ ወደፊት በበለጠ እንደሚታወቅላቸው ይታመናል። በዚያን ጊዜ ሰውን ትዕቢቱ ያዋርደዋል፣ መንፈሱን የሚያዋርድ ግን ክብር ይቀበላል እንዳለ ሰሎሞን ጠቢቡ ንጉሥ ኢትዮጵያና ኢትዮጵያውያን የንጉሠ ነገሥቱን አስተዋጽኦ በጥሞና ሲገመግሙ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው በማለት
ነቢየ እግዚአብሔር ዳዊት የጠቀሰውን ጠቅሰው ነው በማለት የሚገባቸውን ክብር የሚገልጡበት ዘመን ሩቅ ሆኖ አይታይም። ማለት ተከብረው ያስከበሩንን ንጉሥ የምናከብርበት ጊዜ ሩቅ ላይሆን ይችላል ይሉናል። ያው አሁን ሲታይ የሆነ የጋራ አይነት ስምምነት ይታይብናል። ማለት የጥንቷ ኢትዮጵያ ትንሽና ደቃቅ እንዳልነበረች፣ ታላላቅና ገዙፍ ገናና ታሪክ እንዳላት በብዙ ነገሮች እያየን ነው። የተቸገርነው አሁን ትንሽ መረጋጋትና ማስተዋል፣ ብዙዎቻችን ሰላማዊ ኑሮ ለማግኘት ስላልታደልን፣ አንዱ ቢሟላልን አንዱ ስላልተሟላልን እንጂ ኢትዮጵያ ተራና ኮልኮሌ ኮተት ሀገር እንዳልሆነች ግልጽ ሆኗል። ታላቅ ሀገር ነች። በቃ የተከበረች ሀገር ነች። ምርጥ ሀገርም ነች። ስለዚህ አይመጥነንም። የሚመጥነን ነገር አለ። ወደሚመጥነን ነገር መምጣት ይጠበቅብናል። ይህንን ደግሞ መሪ ላይ ብቻ ማላከክ አይጠበቅም። እኛም በየቤታችን የሚመጥነን ኑሮ ከመኖር መጀመር ይጠበቅብናል። ባለን ነገር የሚመጥነንን ማለት መኪና ይዞ የማይመጥን አነዳድ የሚነዳ ሰው ደሃ ላይ ለመመጻደቅ መኪና መንዳት አያስፈልግም። ውሃ፣ ቆሻሻ፣ አዋራ ለማቡነን መኪና መንዳት አያስፈልግም። ሕፃን መሆን ይበቃል። በጣም ደግሞ የተከበረ የሚሊዮን ብር፣ የ10 ሚሊዮን፣ የ20 ሚሊዮን፣ የ40 ሚሊዮን ብር መኪና ይዞ ሰው ላይ ውሃ እየረጩ መሄድ፣ የሰው መኪና እየገጩ መሄድ፣ የሰው ንብረት መንትፎ መሄድ ይሄ አይመጥነንም። ማለት ክብር ያለን ሰዎች ልንሆን ይገባል። ክብር የሚሰጠን እቃችን አይደለም፣ ንብረታችን አይደለም፣ ቤታችን አይደለም፣ የምንለብሰው ልብስ አይደለም እኛን የሚያስከብረን። ከልብሱ ውስጥ ያለ ነው። እኛ መስቂያው ነው ይባል የለ ብዙ ጊዜ ስንተራረብ ከመስቂያው ነው። ልብስ ያምርብሃል ሲባል አረ ከመስቂያው ነው ይባላል። ማለት ጥሩ አካል አለኝ፣ ጥሩ ቁመና አለኝ ለማለት ይኮናል። ስለዚህ አካሄዳችን፣ አቋቋማችን፣ አኗኗራችን ልክ ጻድቅ እንደ አንበሳ እንደ አብራ ዶሮ ኮራ ብሎ ይሄዳል ይላል ጠቢቡ ሰለሞን። እንደ አንበሳ ነው ልንሄድ፣ ልንራመድ፣ ልንንቀሳቀስ የሚገባና አንዳንድ ጊዜ ታዘባለሁ የሚገርመኝ ነገር ስላለ ነውና ለምንድን ነው የሚገርመኝ? ማለት ብዙ ሰው ከዚህ ካለው ነገር በላይ መኖር አለበት ብዬ አስባለሁ። የተሻለ ኑሮ ይገባዋል። በቃ ጥሩ ገቢ እያገኘ ለምንድን ነው ሽሮ ብቻ የሚበላው? ማለት ምግቡንም ማስተካከል። ጥሩ ገንዘብ እያለው ጥሩ አልጋ ላይ ለምንድን ማይተኛው? ልጆቹን ጥሩ ትምህርት ቤት ማያስተምረው? የግል አስተማሪ ማይቀጥርላቸው? የቀድሞ የአብነት ትምህርት እየቀጠረ ማያስተምራቸው? የቄስ ትምህርት የፋራ ትምህርት ነው ብሎ ንቆት ይሆን? ወዳጄ የቄስ ዮሐንስ ሀገር ነው የምትባለው ኢትዮጵያ። ስለዚህ ያንን ትልቅ ነገር ለመመለስ በቤታችን ኢንቨስት ማድረግ ያለብን አለ። ለገዛ ቤተሰቡ ደግሞ ማያስብ ለሀገር አያስብም ይላል መጽሐፍ። ስለዚህ ለራስህ ማሰብ መጀመሪያ፣ ከዛ ለቤተሰብ፣ ከዛ ለአካባቢ እያልን ይተርፋል። ለራሱ የሚያስብ ሰው ለማንም ይሆናል። በእርግጥ ከዩኒቨርሲቲው ስለሚጠበቀው አስተዋጽኦ የመስራቹና የቻንስለሩ መመሪያ። በዚህ ምዕራፍ መጀመሪያ ክፍል አፄ ኃይለ ሥላሴ በጠቅላላው ስለ ትምህርት ያላቸውን እምነትና አመለካከት ሳቀርብ ከተናገሯቸው ንግግሮች ብዙዎቹ የከፍተኛ ትምህርት ቤቶች አስተዋጽኦና ሚና የሚጠቀሙ የሚያቅፉትም መሆናቸውን መገንዘብ አስቸጋሪ ሆኖ አይታይም። አንዳንዴም በቀጥታ ብዙ ጊዜም ትምህርት የሚለው ቃል ሁሉንም የሚያቅፍ ሆኖ በመገኘቱ የደረጃ ጉዳይ እንጂ የተያያዙና የተቃቀፉ ሂደቶች በመሆናቸው ከተነገሩት ብዙዎቹ ለከፍተኛ ትምህርትም እንደሚያገለግሉ አድርጎ ማየት ይቻላል። በተለይ ደግሞ በምዕራፍ 3 ስለ ዩኒቨርሲቲ ኮሌጅና ስለ ሌሎች ኮሌጆች አቋቋምና ሂደት ስንጽፍ እነዚህን ኮሌጆች ሲመሰርቱና ቀጥሎም በየዓመቱ ለምረቃ በዓል ሲገኙ ባደረጓቸው ብዙ ንግግሮች ከነዚህ ኮሌጆች ምን እንደሚጠበቅ ከተመራቂዎቹም ኢትዮጵያ ምን እንደምትጠበቅ በመደጋገም በማስጠንቀቅ የመከሩት ቀርቧል። የዚህ ክፍል ልዩ ትኩረት ከ40 ዓመታት ምኞት ክትትልና ትግል በኋላ ከአባታቸው የወረሱትን ገነተ ሉል የሚባለውን ቤተ መንግስት ቦታውና በላዩ የሚገኙትን ንብረቶች ጭምር በርስትነት ለዩኒቨርሲቲ በመስጠት ያቋቋሙትን ዩኒቨርሲቲ በይፋ መርቀው ሲከፍቱ የሰጡትን መሪ ቃል ለማስታወስ ነው። በአንድ በኩል በዚህ ንግግር ውስጥ ንጉሠ ነገሥቱ ስለ ከፍተኛ ትምህርት በተለይም ስለ አቋቋሙት ዩኒቨርሲቲ ምን አስተሳሰብ እንዳላቸው ለመገንዘብ ያስችላል። በሌላ በኩል ወደፊት የዩኒቨርሲቲውን የስራ ክንውን ለመገምገም መነሻ ነጥቦች ወይም የሚጠበቁ የስራ ዘርፎች ዝርዝሮች ላይ በመመርኮዝ አስተያየት ለማቅረብ ያመቻል። ለማናቸውም ለዩኒቨርሲቲ መነሻ መሰረታዊ መመሪያ አድርጎ ማየት ይቻላል። ስለ ዩኒቨርሲቲና ስለ ከፍተኛ ትምህርት ቤቶች አፄ ኃይለ ሥላሴ ያሏቸውን አስተያየቶችና በውስጣቸው የሚሸራሸረውን ስሜት ባደረጓቸው ንግግሮች ብቻ ተወስኖ ግምት ማድረግ ያስተሳሰባቸው ሙሉ ስዕል ላይሰጥ ይችላል። ስለዚህ በልዩ ልዩ አጋጣሚ በሆኑ
ጊዜዎች የሚናገሩትን ማጤኖ አግባብ ያለው ሆኖ አገኘዋለሁ። ለምሳሌ ዩኒቨርሲቲውን በፕሬዝዳንትነት በማገለግልበት ዘመን ይላሉ ዶክተር አክሊሉ ሀብቴ ከጃንሆይ ጋር ከደንበኛ የሥራ ግንኙነት ውጪ ኢንፎርማል በሆነ መንገድ ውይይት ለማካሄድ እድል አገኝ ነበር። ታዲያ ይሄ ትልቅ ነገር አይደለም? ከንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ጋር የሚያወራ ሰው ቃል መስማት መታደል አይደል? ለምሳሌ ይላሉ ዩኒቨርሲቲውን በፕሬዝዳንትነት በማገለግልበት ዘመን ከጃንሆይ ጋር ቀጥተኛ ደንበኛ የሥራ ግንኙነት ውጪ ኢንፎርማል በሆነ መንገድ ውይይት ለማካሄድ እድል አገኝ ነበር። ሻይ ቡና ያን እየበላን እየጠጣን ማለት እኮ ነው። ለምረቃ በዓል ዩኒቨርሲቲውን ለመጎብኘት በሚመጡበት ጊዜ የዩኒቨርሲቲው ቻንስለር በመሆናቸው አንዳንድ አቤቱታዎች ከመምህራንም ከተማሪዎችም ከሕዝብም ሲቀርቡ ተጠርቼ መልስ እንድሰጥ በምጠየቅበት ጊዜ በተለይ ደግሞ የኢትዮጵያን ጥናት ኢንስቲትዩትና ሙዚየሙን ለመጎብኘት በሚመጡባቸው የሰዓት በኋላ ጉብኝቶችና በመሳሰሉ ጊዜ ስለ ከፍተኛ ትምህርት ኢትዮጵያን በቴክኖሎጂ ማስፈንጠር ስላላቸው ህልም፣ ስለ ሀገራቸው ነጻነት፣ ከተማሪው ስለሚጠብቁት አስተዋጽኦ፣ ዘመናዊ ትምህርት ከመንፈሳዊ ትምህርት ጋር ስለ አለመጋጨቱ፣ ስለ ተማሪዎች መሪዎች እንጭጭነትና ስለ ተማሪዎች መሪዎች እንጭጭነትና ሚዛን ማጣት ይሄ እኮ የኢሃፓ የመኢሶንን አመሰራረት መሰለኝ የሚናገረው። ስለ ተማሪ መሪዎች እንጭጭነትና ሚዛን ማጣት ሳይታሰብ ጣል በሚያደርጓቸው ቃላቶች በውስጣቸው ያለውን አስተሳሰብ መገመት ይቻል ነበር። እንደዚህ ካሉ ልምድ ካገኙ አገልጋዮች ያዳመጡትን በማሰባሰብ ስለ ዩኒቨርሲቲው አስተዋጽኦ ያላቸውን ለማስፋፋትና ለማበልጸግ ይገባል ብዬ ስለማምን ወደፊት ጊዜ ቢያመች በዩኒቨርሲቲው አመራር ሂደት የገጠሙኝና የማስታውሳቸውን አልፎ አልፎ ለማቅረብ እመኛለሁ። ኧረ እግዚአብሔር ዕድሜና ጤና ይስጦት ያቅርቡልን እንጂ። በዚህ አጋጣሚ በቅርቡ ታትሞ ለሕዝብ የቀረበው የዶክተር አበበ አምባቸው መጽሐፍ ጊዜና የጎለበተ አስተዋጽኦ በማድረግ ፈርቀዳጅ ሆኗል። አሁን ግን የተነሳንበት ቁም ነገር ጃንሆይ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲን ሲያቋቁሙ ቦርዱና ዩኒቨርሲቲው ማህበረሰብ እንዲከታተሉት ዩኒቨርሲቲው በይፋ በተከፈተበት ዕለት የሰጡትን መሪ ቃል ነው። በዚህ ዕለት ንጉሠ ነገሥቱ 2 ንግግሮች ሰጥተዋል። አንደኛው ገነተ ልዑል ቤተ መንግስትን ለዩኒቨርሲቲው ማበርከታቸው የሚገልጽ ሲሆን ሁለተኛው ደግሞ የዩኒቨርሲቲ መክፈቻ ንግግራቸው ነው። እነዚህ ንግግሮች ታሪካዊ በመሆናቸው በመጽሐፍ ውስጥ ተያይዘው እንዲቀርቡ ተደርጓል። ይህ ዩኒቨርሲቲ ለማቋቋም ያነሳሳን ሐሳብ ምንድን ነው? ዓላማና ግቡስ ምንድን ነው? ለኢትዮጵያ እድገት ሊያበረክት ይችላል ተብሎ የሚጠበቅበትስ ምንድን ነው? ከኛ ከራሳችን ጀምሮ ከእያንዳንዱ ኢትዮጵያዊ ይህ ዩኒቨርሲቲ ምን አይነት አገልግሎትና እርዳታ ይጠይቃል በማለት ይጠይቁና መልሱንም እንዲህ በማለት ያቀርቡታል። አንድ ዩኒቨርሲቲ የሚቋቋምበት መሰረታዊ ዓላማ ባጭሩ የዩኒቨርሲቲው ባለቤት የሆነው ሕዝብ ታሪክና ባህሉ ተጠብቆ ጠቃሚ የሆነው እየተመረጠና በየጊዜው እየተሻሻለ የነበረው ሳይጠፋ ዘመን ከሚያመጣው መልካም ባህልና ልማድ ጋር እየተስማማ ያለፈውን ከአዲሱ ጋር በማስተሳሰርና ለዘመኑ እያገለገለ ለመጪው ትውልድ እንዲያልፍ በማድረግ እንዲተባበር አድርጎ የታሪኩና የዘሩ ማስመስከሪያ እንዲሆን ነው ይላሉ። በአንድ መጠነኛ አምድ ሲወርድ ሲወራረድ የተላለፈውን ታሪክና ባህል ለመጠበቅ ለማስተላለፍ በረቀቀ ጥናትና በሳይንሳዊ ዘዴ የሚሻሻልበትን በማጥናትና በመመራመር ደጉን በመጠበቅ አጉሉን በማግለል አዳዲስ ባህሎችና ከቀዳሚዎቹ ጋር በማጣጣምና በማስተባበር እንዲሻሻሉ አቅጣጫ የሚሰጥ የህዝብ እውቀትና የትምህርት አደባባይ እንዲሆን ይጠበቃል። ያለፈውና የወደፊቱ የሚገናኙበትን ድልድይ የሚያዘጋጅ የሚያመቻች የምርምርና የጥናት ቦታ መሆን ይገባዋል ይላሉ። ሁለተኛ የዚህ ዩኒቨርሲቲ የመጀመሪያ ዓላማና አይነተኛ ተግባር የኢትዮጵያን ወጣቶች በልዩ ልዩ የቴክኒክ ጥበብና በከፍተኛ ደረጃ እውቀት መንፈስ አእምሯቸውን እያነጸ ሀገራቸውን እንዲያገለግሉ ማሰልጠንና ማበርከት ነው በማለት ከላይ በአንድ ቁጥር አጠናክረው ያቀረቡትን ከዚህ ጋር መዛመድ እንዳለበት ሲያስጠነቅቁ በዘመናዊ የቴክኖሎጂ ትምህርት የተመራ መሆን ቢኖርበትም በኢትዮጵያ ታሪክና ባህል ላይ የተመሰረተ ካልሆነ ሊሰጥ የሚችለው ጥቅም የተሟላ አይሆንም በማለት መክረው እንዲህም ይጨምራሉ። ለሀገራችን ወጣቶች በራሳቸው ሀገር ለኢትዮጵያ እድገት አስፈላጊ የሆነውን ማንኛውንም የከፍተኛ ደረጃ እውቀትና ጥበብ ሊሰጥ የሚችል እንደሚሆን ያለን ተስፋ ጠንካራ ነው ይላሉ። ንጉሠ ነገሥቱ በአንድም ሀገር ይሁን በመላው ዓለም መግባባት፣ መተባበር፣ በሰላም መኖር አስፈላጊ ሲሆኑ በዓለም ውስጥ ግን የዚህ ተጻራሪ ግፊት በሰፊው ባለበት ዘመን ዩኒቨርሲቲዎች የሚያጠኑት ጥናትና ምርምር ውጤት ለሰላም መምጣትና ለሕዝቦች ተግባብቶና ተባብሮ መኖር ከፍተኛ አስተዋጽኦ ሊያበረክቱ ይችላሉ በሚል እምነትና በዚህ ሂደት የሚያምኑ መሪዎች ሊሆኑ የሚችሉ ምሩቆች በማውጣት ለመንፈሳዊና ለሰላም ዓለም ሕይወት አስተዋጽኦ ማድረግ ይጠበቅባቸዋል።
በከፍተኛ አመለካከት በተለይም በረቀቀ አእምሮና መንፈሳዊ ስልጣኔ ዓለም እንዲመራ ዩኒቨርሲቲዎች ኃላፊነት እንዳለባቸው አጥብቆ ያስረዳሉ። እዚህ ላይ መገንዘብ የሚገባው ንጉሠ ነገሥቱ ምንም እንኳ በቀድሞ የዓለም መንግስታት ማህበር ሊግ ኦፍ ኔሽን ያዘኑ ቢሆንም በኮሌክቲቭ ሴኩሪቲ የሚያምኑ መሆናቸውን፣ ሁለተኛው በዓለም የሚካሄደው የመጠፋፋትና የኒውክሌር ውድድር የቀጠለ መሆኑን በመረዳት በተቻለ መጠን ራስን ለመጠበቅና ለሰላም መስፈን ተሟጋች መሆናቸውና የሚያቋቁሙት ዩኒቨርሲቲ ማስተዋጽኦ እንዲያደርግ እንዲህ አሉ። የዩኒቨርሲቲው ህይወት እውነተኛ ሞራልን የተከተለ እንዲሆን የዚህ ዩኒቨርሲቲ ሊቃውንትና መምህራን እውቀታችሁ፣ ስራችሁና ሐሳባችሁም በዚሁ ላይ የተመሰረተ እንዲሆን ልናሳስባችሁ እንወዳለን በማለት ሁልጊዜ ከንግግራቸው የማይነጠለው የዓለማዊና የመንፈሳዊ ኑሮ ህይወት መጣጣም የሚጀምረው በመምህራኑ ህይወት መሆኑን ያሳስባሉ። ከዚህም አልፈው እንዲህ ይላሉ። ዩኒቨርሲቲ በመሰረቱ በመንፈስ ኃይል የሚሰራ የጥበብ ግምጃ ቤት መሆኑን ያብራራሉ። ገርማ የዩኒቨርሲቲ መቋቋምና መስፋፋት ብዙ ወጪን መጠየቁ የታወቀ ቢሆንም ውጤቱ ብዙ ሀገራዊ ጥቅምና ትርፍ የሚያበረክት በመሆኑ ህዝቡና መንግስት በወጪ ይተባበራሉ። ዩኒቨርሲቲ የሚከተለው የእድገት አቅጣጫና መስፋፋት ከመንግስት እቅድና ዓላማ ጋር የተጣጣመ እቅድ በማውጣትና በመከተል በገንዘብ ማወጣት ላይ ጥንቃቄ በማድረግ ሀሳብ እንዲኖር እንዲህ ይላሉ። ይህ ዩኒቨርሲቲ የኢትዮጵያን ህዝብ የማገልገል ኃላፊነቱን በሚገባ እንዲያከናውንና ለስራውም የሚያደርገው ወጪ ተገቢ በሆኑ ጉዳዮች ላይ እንዲያውል ማድረግ የቦርዱና የዩኒቨርሲቲው አስተዳዳሪዎች ኃላፊነት ነው በማለት ጨምሮም ምክንያቱም በየዓመቱ የሚሰጠው በጀት ከህዝብ ወዝና ድካም የሚወጣ ስለሆነ ነው። እንዳትቀልዱበት፣ የህዝብ ገንዘብ ነው እኮ ነው የሚሉት። ስለ ዩኒቨርሲቲው እድገትና መስፋፋት አቅጣጫ ሲጠቀሙ በመሰረቱ የትምህርት ቅርንጫፎች መረብ ሰፊ በመሆኑ ቀስ በቀስ አስፈላጊ የሆኑ ዘርፎች መጀመሪያ እንደሚዘረጉ ጠቁመው የሆነ ሆኖ የሚከተሉት በቅድሚያ እንዲቋቋሙ ያሳስባሉ። ኢትዮጵያን መምህራንን ማስገኘት የመጀመሪያው ነጥባቸው። ሁለተኛው ባህላችንን፣ ልምዳችንን፣ ልማዳችንን የሚስፋፋበትን የሚጠበቅበትን ልዩ ልዩ ሰብአዊ ጥናት የሚሰጥበትን የኪነ ጥበብ ክፍል ማቋቋምና ማስፋፋት፣ የአስተዳደር የንግድ ትምህርቶችና አንድ የህግ ትምህርት ቤት በቅድሚያ ማቋቋም፣ የሕክምና ትምህርት ቤት ማቋቋም፣ የቴክኒካዊ ጥበብ በትምህርት በመሐንዲስ ኮሌጅና በህንፃ ኮሌጅ ሲሰጡ የነበሩት ተስፋፍተው እንዲደራጁ ማድረግ፣ በእድሜያቸው ገፋ ላሉና በስራ ላይ ለሚገኙ ኢትዮጵያውያን የማታ ትምህርት የሚሰጥ ፕሮግራም መቅረጽ ነው። ይሄ እንግዲህ በቀዳማዊ ኃይለ ሥላሴ ጊዜ የታሰበ ነው። እድገት በህብረት የመሰረተ ትምህርት ዘመቻ እያልን የምናደንገው መሐንዲስ ታደለ ብጡል፣ ኢንጂነር ታደለ ብጡል ክብረትም ሲናገሩ በመጽሐፋቸው እንዳየሁት ምንድነው የማታ ትምህርት የተጀመረው በእነዚህ አይነት ሰዎች እንደሆነ ነው። ግን በቀዳማዊ ኃይለ ሥላሴ ጊዜ ይታሰብ የነበረ ነው። የዩኒቨርሲቲ ቦርድ ላይ ኃላፊነት። ቀጥሎም የተማሪዎቹን አእምሮ ለመቅረጽና ለማሳደግ ከምታደርጉት ድካም ይሉና እንዲህ ይላሉ። እያንዳንዳችሁ በግልና በህብረት የምታደርጉት መመራመር ለተማሪዎቻችሁ ፍሬ ለዩኒቨርሲቲ የበለጠ መታወቅን ያስገኛል እና ያለማቋረጥ ስራችሁን ቀጥሉ በማለት እንዲህ ያለ አቃፊ መመሪያና ዝርዝር የሥራ ኃላፊነት ሰጥተዋል። ዛሬ ፒኤችዲ ለሚሰሩ ምርምር ለሚሰሩ ለሚያጠኑ ሰዎች ክብር ያለው የትምህርት ሚኒስቴርም ሆነ ሀገራዊ መንግስት አለን እንጃ። ዓለምስ አለች ወይ? ይህ ግራ ያጋባል። በትክክልና በሐቅ ለሚያጠኑና ለሚሰሩ ሰዎች ግራ ያጋባል። በአንድ ወቅት መስከረም ለቺሳ ያወራች ነገር ነበር። ሌላ ቀን አጫውታችኋለሁ። በስራ አፈጻጸም ሂደት እነዚህን በንጉሠ ነገሥቱ ከተዘረዘሩት የሥራ ዕቅዶች ምን ያህሉና እንዴት በስራ እንደተተረጎመ ወደፊት በሚቀርቡት ምዕራፎች እንመለከታለን። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቻርተር የመጨረሻው ስለሆነ ባነብላችሁና ብዘረጋው ደስ ይለኛል። ለዩኒቨርሲቲ መቋቋም ያስፈልጋል ተብሎ ከተጠቆሙት መሰረታዊ ሐሳቦች ቻርተሩ በነጋሪ ጋዜጣ መታወጃ አንዱ ነው። በዚህ መሰረት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቻርተር በመንግስት ማስታወቂያ ቁጥር 284 1953 ዓ.ም ታውጆ ወጣ። በኢትዮጵያ የትምህርት ታሪክ አንድ ለህዝብ ማስተማሪያ የተቋቋመ ድርጅት በቻርተር ታውጆ ሲወጣ ይህ ሁለተኛው ነው። የመጀመሪያው በመንግስት ማስታወቂያ ቁጥር 185 1946 ዓ.ም የወጣው የአዲስ አበባ ዩኒቨርሲቲ ኮሌጅ ቻርተር ነው። የ4 ኪሎ ማለት ነው። ለሱም ወጥቶለት ነበር በ1946 በ1953 ደግሞ ከስንት ዓመት በኋላ ከ7 ዓመት በኋላ ሌላ ቻርተር ታተመ። በጠቅላላው በትምህርት ታሪካችን በጽሁፍ ቻርተር ተሰጥቶ ድርጅት ማቋቋም አልተለመደም፣ አልነበረም ለማለት አልደፈርኩም ነበረ።
ምክንያቱም ምናልባት በቀድሞ አሰራር ንጉሠ ነገሥቱ በቀላሉ ይህ ደብር የዚህ አይነት ትምህርት ምስክር መስጫ ይሁን በማለት ወይም አንዳንዴ በአንድ የብራና ዳዊት ወይም መጽሐፍ በቁም ጽሕፈት ተጽፎ ሊገኝ ስለሚችል ነው። በዚህ መስመር የተደረገ ጥናት አላጋጠመኝም። ሆኖም አጼ ሰርጸ ድንግል ጠፍቶ የነበረውን የድጓ መዝገብ በጋይንት በቤተልሔም ማርያም ስላገኙ ደብሩን የዜማ ምስክር ሰጭ ትምህርት ቤት እንዲሆን በ1553 ዓመተ ምህረት እንደደነገጉ ይነገራል። የዛሬ 470 ወይም 500 ዓመት እንደማለት እኮ ነው በፊት ማለት ነው። ስለዚህ ማለት በቻርተር መደንገግ እውቅና መስጠት አልነበረም ማለት አልደፍርም ያሉት ከማስረጃ ጋር ነው። ቤተልሔም ዝም ብላ የድጓ ማስመስከሪያ ትሁን አላሉ፣ ስለተገኘ ነው። የምሁራን ተመራምረው እውቀት ያለበት ቦታ ክብር ሊሰጠው ይገባል። ልክ ዛሬ አንዳንድ ዩኒቨርሲቲዎች መዘጋት አለባቸው፣ አንዳንድ ድርጅቶች መዘጋት አለባቸው፣ አንዳንድ ባለስልጣናትም መውረድ ያለባቸው፣ አንዳንድ ሹፌሮች ብዙ ሊባል የሚችላል። ለማንኛውም ቻርተሩ ለዩኒቨርሲቲ አመራር፣ ለፖሊሲ አቀራረጽና አስተዳደር መንገድና አቅጣጫ የሚያስይዝ ህጋዊ መመሪያ ነው። በመሰረቱ በቻርተሩ አወቃቀርና አሰራርን ጭምር የዩኒቨርሲቲው ፋካልቲ ጉባኤ ስልጣንና አወቃቀርና አሰራርን የዩኒቨርሲቲው የአካዳሚክ ድርጅት አቋምን፣ የፋካልቲውን የአካዳሚክ ኮሚሽን ስልጣን አወቃቀርና አሰራርን በዝርዝር ያቀርባል። በተጨማሪም ስለ ዩኒቨርሲቲው ቻንስለር ስልጣንና ስራው እንዲሁም ስለ ከፍተኛ ትምህርት የዩኒቨርሲቲው ዝና ስለሚጠበቅበትና ስለሚታወቅበት ፕሬዚዳንቱና ንጉሠ ነገሥቱን የሚያማክር አንድ አማካሪ ኮሚቴ እንደሚቋቋም ይደነጋል። ዝርዝሩን ቻርተሩን በማንበብ ማግኘት ይቻላል ይላሉ። ቻርተሩን አያይዘውታል ማለት ነው። በቻርተሩ መግቢያ ላይ ስለ ዩኒቨርሲቲ መቋቋም አስፈላጊነትና ስመጥሩነት ሲገልጽ እንዲህ ይላል። የሀገራችን ተማሪዎችና ሌሎች የውጭ ሀገር ተማሪዎች ከፍተኛ ትምህርት የሚያገኙበት እንዲሁም በየትኛውም የዓለም ክፍል ከሚገኙት ዩኒቨርሲቲዎች ጋር እኩል የሆነ የከፍተኛ ትምህርት የሚሰጥበት ዩኒቨርሲቲ በዚሁ እኛ በሰጠነው የመተዳደሪያ ሕግ በተዘረዘረው ደንብ መሰረት ስልጣንና መብት ኖሮት እንዲቋቋም ፈቅደን ይህን ቻርተር ሰጥተናል በማለት አረጋግጠዋል። ኢትዮጵያዊ ብቻ ሳይሆን የውጭ ዜጋ ነው እንዲማርበት። ወገን ዛሬ አንድ ብሔር ሌላ ብሔር ጋር ሄዶ ለመማር ከብዶታል። ያኔ የተጻፈው እንዲህ ነው የሚለው እና ደግሞ የዩኒቨርሲቲውም ደረጃ ከሀገር ውስጥ የሐዋሳ ከመቀሌ እኩል እንዲሆን ወይም የወለጋው ወይ የጅማው ከሐረሩና ከሶማሌው ከጅጅጋ ዩኒቨርሲቲ ወይ ከአዲስ አበባ ዩኒቨርሲቲ ጋር እኩል እንዲሆን አይደለም። ጎንደርና ባህር ዳር ዩኒቨርሲቲ እንዲህ እኩል ቀልድ አይደለም። ከዓለማያ ኮሌጅ ጋር ከዓለም አቀፍ ኮሌጆች ጋር እኩል እንዲሆኑ ነው። እዛ ተመርቆ የሚወጣ ሰው እኔ ጓደኛ ለምሳሌ ዓለማያ ጨርሶ ሄዶ አሜሪካ ድጋሚ ሌላ ዲግሪ ይዞ ነው ስራ ሰርቶ የሚኖረው አሁን እንዲህ። ሌሎችም ጓደኞች እንደዛ አሉ። ብዙ መሐንዲስ ኮሌጅ አሁን ተምሮ የጨረሰ ኮተም በፊት አስተማሪ የነበረ ኮንስትራክሽን ማኔጅመንት ተምሮ እንደገና አሜሪካ ሄዶ አይቲ አጥንቶ ስራ የሚሰራ ጓደኛ አለኝ። ለዛውም ያኛው ኦርቶዶክስ የኛው ጴንጤ ጓደኞቼ ናቸው። ችግር የለውም፣ ሃይማኖታቸው አይደለም። ግን እዚህ የተማሩት ትምህርት ጥራት ቢኖሩ እዛ ድጋሚ ለምን ይማራሉ? ጥራት ስለሌለው ነው በማለት አረጋግጧል። በኋላ በውስጡ የዩኒቨርሲቲውን ዝና ለመጠበቅ የሚረዳ አማካሪ ኮሚቴ በማቋቋም ዩኒቨርሲቲው ከዓለም ዩኒቨርሲቲዎች ጋር ደረጃውን እንዲጠብቅ በጥንቃቄ የታሰበበት መሆኑንም ያመለክታል። ከተጠበቀው ደረጃ መድረስ አለመድረሱ ወደፊት በሂደት የሚታይ ቢሆንም አሁን መናገር አልፈልግም አሉ። እንደኔ ደፋር አይደሉም። እኔ ዝም ብዬ አልኩት። እሳቸው ግን ወደፊት ይታያል። ይህን ያህል ዶክተር ሆኖ ትህትና ትህትና ለምንድን ያጣሁት? በአሁኑ ጊዜ ምሩቆቹ ለከፍተኛ ድህረ ምረቃ ትምህርት ወደ ውጭ ሀገር ተልከው በታወቁ የአውሮፓ፣ የአሜሪካና የካናዳ ሌሎች ዩኒቨርሲቲዎች ውስጥ ገብተው ሲማሩ በጣም ከጥቂቶች በቀር አብዛኞቹ ያለ ችግር ትምህርታቸውን ማለፋቸው እንደ አንድ ጠቃሚ ምስክር አድርጎ መቁጠር ያስችላል። የድሮዎቹ ማለት ነው። የድሮዎቹ ያለ ችግር ነው የሚያልፉት። እዚህ ዲግሪ ይዘው ውጪ ማስተር ሲሰሩ በውጤት ነው። የአሁኑስ ይኸው ጓደኞቼ እኮ አልኩ ዲግሪያቸው ተቀባይነት ስለሌለው ተቸግረው ሌላ ዋጋ ከፍለው አመታት ፈጅቶባቸው ላባቸውን ጠብ አድርገው ያ ጴንጤ ጓደኛ እንደውም ነግሮኛል። እንደ አሜሪካውያን 8 ሰዓት ነው የምሰራው፣ ግን አምላኪ ነው ያለኝ። እድለኛ ነኝ። ምክንያቱም እድለኛ የሆነበትን ዝርዝር ነገር ነግሮኛል። 8 ሰዓት ብቻ ሰርቶ የሚኖርበትን የተሻለ ገቢ ሊያገኝ የቻለበትን መንገድ ብዙም አላስታውሰውም። ዞሮ ዞሮ ግን እንደዚህ 8 ሰዓት ሰርቶ መኖር የሚችሉ ኢትዮጵያውያን ብዙ እንዳልሆኑ ራሱ ጓደኛዬ ነግሮኛል። የመሰረተ ክርስቶስ ቸርች ዋና የነበሩት አባቱ ሞተው የመጣ ጊዜ ነው የነገረኝ። እና ለማንኛውም የድሮዎቹ ውጤታማ ስለሆኑ የትኛውም ዓለም እጃቸውን ስሞ ይጠብቃቸዋል። ዛሬስ ሐኪሞቹ ምናልባት ሊፈልጋቸው ይችላል።
የተወሰኑ ባለሙያ ላይ አይቲ ላይም የሚፈለጉ አሉ፣ ኮንስትራክሽን ላይም የሚፈለጉ አሉ። ግን ብዙ አይደለም። አሁን የታወቀ ነው፣ ግልጽ ነው። ሐኪም ግን ፈግቶ ስለሚማር አሁን ተቃውሞ የሚያስነሱት እኮ ዝም ብሎ አይደለም፣ ብቃት ስላላቸው ይመስለኛል። መንግስትም የሚሰማቸው ለዛ መሰለኝ። የአሜሪካና የካናዳ ከተጠበቀው ደረጃ መድረስ አለመድረሱ ወደፊት በሂደት የሚታይ ቢሆንም የሚገርም ንግግር አለ ታዲያ። በአሁኑ ጊዜ ምሩቃቹ ለከፍተኛ ድህረ ምረቃ ትምህርት ወደ ውጭ ሀገር ተልከው በታወቁ የአውሮፓ የአሜሪካና የካናዳ ሌሎች ዩኒቨርሲቲዎች ውስጥ ገብተው ሲማሩ እነዚያ የድሮቹ ማለት ነው በጣም ከጥቂቶቹ በቀር አብዛኞቹ ያለ ችግር ትምህርታቸውን ማለፋቸው እንደ አንድ ጠቃሚ ምስክር አድርጎ መቁጠር ይቻላል። እኛ በምናስተዳድርበት ዩኒቨርሲቲ ውስጥ ጥራት እንዲህ ነበር እያሉ ነው። በቻርተሩ መሰረት የተቋቋመው የአስተዳደር ቦርድ ሊቀመንበር የዩኒቨርሲቲው በይፋ በተከፈተበት ዕለት ባደረጉት ንግግር የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሚገባ እንዲቋቋምና እርሱም በአፍሪካ ክፍል ዓለም ውስጥ እጅግ ከፍ ያለ የባህልና የትምህርት ስፍራ ሆኖ እንዲገኝ ከፍ ባለ ትጋት እንድንሰራ የሰጡንን መሪ ትዕዛዝና አደራ የሥራ ጓደኞችና እኔ በታላቅ ክብር ተቀብለነዋል ይላሉ። ይህም ዩኒቨርሲቲ እውነተኛ ኢትዮጵያ ዩኒቨርሲቲ እንዲሆን ለማድረግ በተለይ የታሰበበት መሆኑን ተገንዝበናል። ከዚህ ሁሉ በላይ ደግሞ ህዝቡ የሚችለውን የአንድ ወር ደሞዙን በማዋጣት ፍላጎቱንና ፈቃደኝነቱን ማረጋገጡን አስመስክሯል በማለት የቦርዱ ኃላፊነቱን መቀበሉን አረጋግጧል። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እንደዚህ ባለ የመንግስትና የህዝብ ትብብርና መንፈስ ባለበት በይፋ መከፈቱ አይገርምም ወይ ይላሉ ጸሐፊው። ለዚህ ጽሁፍ ማስታወሻዎች በብዛት ተጠቅመዋል። ስንት እሱን ልጥቀስላችሁና ልጨርስ። ለዚህ ጽሁፍ ወደ 83 ለዚህ ላነበብኩላችሁ ሰሞኑን 2/3 ነው ዛሬ ሳነብላችሁ ለሶስቱ ጽሁፎች 83 ማጣቀሻዎች ተጠቅመዋል ለዚህ ምዕራፍ ማለት ነው። ቀጥሎ እግዚአብሔር ከፈቀደ ማነብላችሁ ከምዕራፍ 6 ክፍል 4 የዩኒቨርሲቲው ከተከፈተ በኋላ የተፈጸሙ ስራዎችና የገጠሙ ፈተናዎችን የሚያሳዩ ከ1954 በኋላ የገጠሙ ችግሮችን የሚያወሳ ነው። እስካሁን ብዙ ስላወራሁኝ በዚህ ብንሰናበትስ? ወዳጅ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የተለየ ሐሳብ አስተያየት ካላችሁ ሰዓት አስረዝምባችሁ ከሆነ ወሬ እያንዛዛው ከሆነ ሐሳብ ብትሰጡኝ ይጠቅማል፣ የተሻለ ለመስራት ይረጃል።